በህይወቴ ውስጥ የተቀመጠብኝ ጣራ እሰብራለሁ። ማንም ይሄንን ጣራ ሰብሮ አያውቅም። በቤተሰብ ውስጥ፣ በአንተ ህይወት ውስጥ አንተ ላይ አሻራ ያስቀመጡ ሰዎች አሉ። ትልልቅ ቦታ የማይሆን ቦታ ተነስቶ ትልልቅ ቦታ የደረሱ ሰዎች ካለ እነሱ ምሳሌ አርግተ በቃ ከዚህ በላይ ነው የምኖረው፣ ከዚህ በላይ መኖር አልችልም፣ ከዚህ በታች ነው የምኖረው ብለ አቅምን እየገደሉ ከሆነ ይሄንን ጣራ ሰብረ ወደ ትልቅ ጎዳና መጓዝ ትችላለህ። ማይቻል ነገር የለም። ፈጣሪ ሲፈጥረኝ ትልቅ አቅም እኔ ውስጥ አርጎኛል ብለ የምታምን ከሆነ ማንም ሊያስቆም አይችልም። ስለዚህ ጣራን መስበር፣ ጣራን እንዳትሰብር ጎትቶ ጠፍንጎ እኖራለሁ፣ አሳካለሁ፣ አገኛለሁ ያልኮ ገቢ በላይ ኑሮ በላይ ሁሉ ነገር ችግር ተደራርቦብህ ያንን ገደብ አልፌ እንድትሄድ እንደዚህ ግርግዳ ከፊት ለፊት የቆመ ነገር ካለ ያንን ሰብሬ እንዳትሄድ ጣራ እንዳትሰብር ያረገ ነገር በትንሹ ስንት ነገሮች ነግራቸዋለሁ። ዛሬ 3 ነገሮች ነግራቸዋለሁ። ጣራን ሰብሬ እንዳትወጣ ቆልፎ ያዙኝ ነገሮች እነኚህ ናቸው ብለ 3 ነገሮች ራሴ ላይ ካየ ያንን እነሱ ነገሮች በመቀየር ጣራን ሰብሬ መውጣት ትችላለህ ወዳጄ። አንደኛ ላይ አመለካከትን አልችልም፣ ከዚህ በላይ ለኔ አልተፈጠረም፣ አልሆነም ብለ መካድ ማለት ነው። አመለካከትን በእይታ ልክ ነው ሰው ልጅ መኖር የሚችለው። የሚታዩ ነገሮች ሁሉ ለአንተ ጨለማ ከሆነ ወዳጄ ብርሃን ከየት ታምጣ? በአመለካከት ውስጥ መጀመሪያ በህይወት ሁሉ ጨለማ ከተሞላ ብርሃን ማብራት አለብህ። በምን? በእይታ። የሚገራርሙ ነገሮች ነገ ላይ እንደሚፈጠሩ በአመለካከት በእይታ ማየት ነው። ዛሬ ላይ የሆነ ነገ ሲታይ ጨለማ ነው የሚታይ ከሆነ ምንም መቀየር አይችልም። ጣራም መስበር አይችልም። ጨለማ ድቅድቅ ጨለማ ውስጥ አንድ ሻማ ብትለኩስ በዛ ሻማ ምን ያክል መጓዝ እንደምችል ትልቁ ጨለማ ፊት ለፊት ከታየ ጨለማ ቀስ እያልክ ወደፊት እየተራመድክ ስትሄድ ትልቁ ማይነጋ ሌሊት የለም ይባላል። ለምንድን ነው? የሆነ ያክል ነው የሚቆየው ማለት ነው። ስለዚህ አመለካከትህ መቀየር አለብህ ወዳጄ። ጣራን ለመስበር አመለካከትህ መቀየር አለብህ። አመለካከትህ ስትቀይር ነገም አሻግሬ መመልከት ትችላለህ። ሁለተኛ ፍርሃት። በቃ ለኔ ምንም ነገር አለመሞከር፣ አዳዲስ ነገሮች ሲመጡ በህይወት ውስጥ ማአት ነገር ይመጣሉ። ጣራን ሰብሬ ልትሄድ የሚችልበት የሚገራርሙ ኦፖርቹኒቲ ይመጣሉ። ለኔ አይሆንም እያልክ ፊትን የምታዞር ከሆነ ፍርሃት ያንን ነገር እንዳትጀምር ፍርሃት ጎትቶ ወጥሮ ይዟል ማለት ነው። ስለዚህ ያንን ሰብሬ መውጣት ትችላለህ። ለምን? አመለካከትን ነገን አሻግሬ ማየት ከቻልክ ፍርሃትን አስወግደ አዳዲስ ነገሮች በየጊዜ የሚመጡ ነገሮች እየሞከርክ የተገደበብህ መስል ህይወት ውስጥ መውጣት ትችላለህ። ስለዚህ አዳዲስ ነገር አለመሞከር ጣራን እንዳሰብር ያደርጋል። ስለዚህ አዳዲስ ነገሮች በየጊዜ መሞከር፣ ፍርሃትን ማስወገድ። ሶስተኛ ስንፍና። ስንፍና ካለ ጣራን መስበር አትችልም። ስንፍናን ከሰበርክ ደግሞ በተነሳሽነት ስንፍና የድህነት ማግኔት ነው። ስንፍና ካለ ድህነት አለ ማለት ነው ያንተ ቤት ውስጥ። ሰነፍ ሰዎች የትም ደርሰው አያውቁም። የትም ደርሰው አያውቁም ሰነፍ ሰዎች። ትልልቅ አቅም ያላቸው ሰዎች ናቸው ትልቅ ቦታ ለመድረስ የሚነሱት። ስንፍና ካለ ህይወት ውስጥ የት ያደርሳል? እስቲ ወዳጄ ሰነፍ ሆኖ ስኬታማ የሆነ ሰው አለ? የለም። ካለ የሆነ ነገር መጥቶታል ማለት ነው። ስለዚህ ስንፍና የድህነት ማግኔት ነው መስመሩ። ስንፍናን መቀየር። ጧት ትነሳለህ፣ የሆነ ነገር ትሰራለህ፣ በፕላን በነገሮች ሁሉ ትልልቅ ነገሮችን መስራት ትችላለህ። ስለዚህ ስንፍና ማስወገድ አለብህ። ስለዚህ በህይወት ውስጥ እነኚህ ነገሮች 3ቱን ነገር ከተገበርክ ጣራ ካንተ በላይ የመሰለ ህይወትን መኖር ትችላለህ። ጣራን ሰብረ ለብዙዎች ምሳሌ መሆን ትችላለህ ወዳጅ። በርታ። ይህንን ቻናል ሰብስክራይብ አድርጉ። ለብዙዎች እንዲደርሱ ደግሞ ላይክ አድርጉ። ወዳቸዋለሁ።